أنا استلين ممهر روفين مشاشا كسمين. أنا استلين فاصيل. دنا ولال؟ دنا ناتشو. سلام استكانتك أبوي كبجمرة ما في عند تملكاتش يسنا زرواست إسلال لتبقوا منا كذا كانتك أبوي تون كتلا لأن يوم من الدنيا لو كإسرائيل كم تصبح جو كم تصبح طورنا توني كومان يالو بونت نيازينو كوالنو إيه ونت هذا أرجت بذات ያላቸውን ዜና ማሰራጫዎች ተከክልም ሆኑ ተከክልም ማልሆኑ የሚቆጣጠሩት ግራ አክራሪ እምነት ያላቸው ስለሆኑ እነሱ ደጋግመው ከ170 ጦርነቱን ይቃወማል ብለው ያስተጋባሉ እንጂ ከእስራኤል አብዛኛው ህዝብ ጦርነቱን ይደግፋል ከእስራኤል አብዛኛው ህዝብ ሐማስ እንዲወድም ይፈልጋል አይደለም እንዴ አንዴ በመጀመሪያ ደረጃ ምንም አጠራጣሪ ነገር አይደለም አንደኛ በእስራኤል ላይ የተሰነዘረባት ጥቃት የሚያሳዝን ስለሆነ በእስራኤል ህዝብ ያለው ሁኔታ ከፍተኛ አቋሙ ከፍተኛው ፐርሰንቱ ጠቅላላ ሐማስ ከምድረ ገጽ እንዲጠፋ ከፍተኛ የሆነ ግዳፍ በእስራኤል መንግስት ላይ እንዳለ እያንዳንዱ ይሄን ነገር ያውቃል አንዳንድ ምናልባት የግራ ክንፍ የሆኑ እንደካልሆነ በስተቀር ዝም ብለው ነው የሚያስተጋቡት አንደኛ ፐርሰንታቸው አነስተኛ ነው በጣም ይሄን የሚሉ ሰዎች በነገራችን ላይ እንዴት አሳለፍክ የነጻነት ቀን ሰሞኑን ሰሜን እንደገና ያያበበ ነው የበለጸገ ነው እየተባለ ነው አዎ አንደኛ በመጀመሪያ ደረጃ እንደምታውቀው እንግዲህ መከራና ደስታ ባንድ ላይ እንደሚባለው በእስራኤል በአካዳቻቸው 10 የሚሆኑ ጦርነቶች እስከ 1948 ዓመተ ምህረት እስከ በመሐከል ተቋረጠ እስቲ እንደገና ለማግኘት እንሞክራለን መመሩ ወይንን ለማስተካከል ያለ አስቀድሜ ያቀርብኩ 7 የተባለው ምናልባት አንዳንድ ውይይት ምናደርጋቸው አቶ ሽሎሞን የመሳሰሉ የራሳቸው አመለካከት አላቸው ይሄ ነው ብሎ ሊያስቡ ይችላሉ ግን በአጠቃላይ ሁኔታ በመመለከትበት ጊዜ እንደ ጋዜጠኝነት ከ170 አይደርስም እሺ ቀጥል ኦኬ እና ስለዚህ ከተቋቋመ ጀምሮ እስካለንበት ድረስ ወደ 10 ጦርነቶችን ያስተናግዳለች ይሄን ካለፈ በኋላ እንግዲህ ወደ 25417 ወታደሮቻችን አስተውሰን የነጻነት ባሉን በስነ ስርዓት ደስ በሚል ሁኔታ ነው ያሳለፍነው ለቀጥለ ለጠየቀው ጥያቄ በሰሜን አካባቢ ያለው በእውነት ብልጽግና ደስ የሚልና ብዙ እስራኤላውያን በሰሜኑ አካባቢ በመምጣት ልክ ቦታውን ሲጎበኙ እና ጥሩ ሁኔታዎችን ሲያሳልፉ አይተናል ኦኬ ትምህርት ቤቶችስ አሁን ደግሞ የሥራ ማቆም አድማዎች አሉ እናንተ ግን ያስተማራችሁ ነው እኔ ከሚገርም ነገር የሥራ ሰው ነኝ ትክክል ነህ አዎ የሥራ አቆም የትምህርት ቤት አድማ እንዲሆን ተብሎ እስከ 10 ሰዓት ድረስ ነው የነበር በመቀደምነት ማለት ነው ሁለት እስከ 10 ሰዓት አድማ ነበር ዛፍርድ ቤት ጣልቃ በመግባት መምህራኖችም ወደ ስራ ገበታቸው ተመልሰዋል ነገር ግን ያለው ሁኔታ ይታደሳል የስራ አድማ ሁኔታው ይታደሳል የሚለው ሁኔታ አለ እና ይሄን ሁኔታ ቆይተን የምናየው ሁኔታ ነው እንግዲህ ያለው ፍሬር መፈራረም በትምህርት ሚኒስቴርና በመምህራኖች ያለው ሁኔታ ቆይተን የምናየው ሁኔታ ይሆናል ማለት ነው ፋሲል ኦኬ እንዴት ነውስ የመልሶ ማቋቋሙስ ጉዳይ በእናንተ አካባቢ በአካባቢያችን የመልሶ መቋቋሙ ሁኔታ በጥሩ ሁኔታ ነው ያለ በአሁኑ ሰዓት እርግጥ አንዳንዴ በተለይ ወደ 3 ቀን ነው 4 ቀን ያህል የዶሎች ተሰምተዋል አካባቢያችንም እንደመደንገጥ ብሎ ነበረ ለዚህ ነገር እርግጥ አዲስ አይደለም ግን ጠፍቶ ቆይቶ ተዚህ በኹቲም አካባቢ ተምዘግዛጊ መሳሪያ የተነሳ በአካባቢያችንም ዶል ተሰምቶ ነበረ ጠቅላላውን ደህና ነው ሁኔታው ያለበት አዝማሚያ ደስ የሚል ሁኔታ ነው ያለው በአሁኑ ሰዓት እስቲ ወደ አዛል ወሰድና 1 ደቂቃ 2 ደቂቃ አለን መምህር ሩቬን
ተጠባባቂ ወታደሮች ከ60 ሺህ በላይ ተጠርተዋል። በጣም በሚገርም ሁኔታ መልስ ለመስጠት እንግዲህ ህዝቡ ይደግፈዋል አይደግፈው ለሚለው በሚገርም ሁኔታ ከመቶ እጅ በላይ የተጠሩት ዓለምንም ማመንታት ወደ ግዳጅ ወጥተዋል። እንደውም ለአምስተኛና ለስድስተኛ ጊዜ አንደኛ በመጀመሪያ ደረጃ ከዚህ ከመግባቴ በፊት ከኛ ወራክ የወጣው ወታደራው ወንድማችን ነፍስ ይማር ላለው ለቤተሰብ ቢሆን ብለናል ትላንትና በእውነት ነፍስ ይማር ላለው በእውነት የሱ አሟሟት ሀገርን መጠበቅና ህዝቡን ለመጠበቅ ያደረገው ሁኔታ ህይወቱን ስለሰዋ ነፍሱን ይማር ላለው ለቤተሰብ መጽናናት ልክና ባዛ የእስራኤል መንግስት ድክመቱ የት ላይ መሰለ ፋሲል የፖለቲካው ክፍል እና ለውትድርና ሁለተኛ ሶስተኛ እስከ አራተኛ ዙር የሚጠሩት ሁኔታ ከፍተኛ ነው። እንግዲህ የፖለቲካው ህዝብ መሪዎቻችን ድክመትን ያሳያሉ። የሚዋጉት ግና ይሄንን ሁኔታ መፈጸሚያውና መጨረሻው ማሳየት አለብን ብለው ተነስተዋል። ይሄ ሁኔታ በጣም የሚያስደስትና ደስ የሚል ሁኔታ ነው። እንግዲህ ያለው ሁኔታ ቆይተን የምናየው ሁኔታ ነው ፋሲል በጣም የሚገርም ሁኔታ ነው። የወታደሮች 2-3-4 ዙር መጥተው እንዋጋለን የሚሉት አስደናቂ አገር ወዳድና ጽዮናውያን መሆናቸውን የሚያስመሰክር ሁኔታ ነው ፋሲል። ለማጠቃለያ እንግዲህ ሁሉ ጊዜ እንደማደርገው አንድ ደቂቃ ሰጣለሁ ለራስዎም ታስተላልፈው መልእክት። በመጀመሪያ ደረጃ እርግጥ ተቆም ማድረግ በሰሜን አካባቢ ጸጥታ አለ ቢባልም ጸጥታ የለም። እንግዲህ በሱሪያ አካባቢ ያለውንና በእስራኤል ጣልቃ ገብነት በድሩዚዎችና በአላዊ እና እንደገና በቱርክ በአሜሪካ ያለው ሁኔታ የተጣጣፈ መስሎ ነው የሚታይ። ትንሽ ስጋት አለ። ይሄ አንድ ሲሆን ሌላው ለህብረተሰቡ የማስተላልፈው ምንድነው በአሁኑ ወቅት ከሚገርም ነገር በትናንትናው ዕለት ሚግዳላ የሚባል ቦታ ሄጄ ነበር። አንድ የርኩበት ዋናው የሚያስገርመው ነገር አንድ የ70 ዓመት ሽማግሌ ከኛ አብራክ የወጣው ቲዮሪያ አልፎ የመንጃ ፍቃድ አውጥቶ ደውሎ ስለነገረኝ ቲዮሪያ ስለ የቃል ፈተና ነው እንግዲህ የቃል ፈተና አድርጎ ቲዮሪያ የቃል ፈተና አድርጎ እንደገና የመኪና ልምምድ አድርጎ በዚህ እድሜ በ70 ዓመት እድሜው መንጃ ፍቃድ ማውጣት ማለት ለሌላው ህዝብ አራያ የሚሆን ስለሆነ ሂጄ እዛ ቦታ ሂጄ የቃለ ጥይቅ በማድረጌ በጣም ደስ ብሎ ነው የተመለስኩ። ይሄ ሁኔታ ያስደስታል። ለወጣቱም ለትልቁም እድሜም ጊዜም ትምህርት እድሜና ያወስነው የሚለው ነገር በትራንትና በይፋየው ትላለህ። ይሄ ነው ያለው ሁኔታ። አንደኛ ነገር እስቲ ሰሞኑን አነጋግረውና መነጋገር ከተቻለ እኛም አየር ላይ እናውጣው ባንተ በጎ ፈቃደኝነት አነጋግረውና አየር ላይ ለሌላው ምሳሌ መሆን ስለሚችል አየር ላይ መውጣት እንችላለን። እሱን በጣም አመሰግናለሁ። አነጋግረዋለሁ እና ምንም ችግር አይኖርም። አመሰግናለሁ ፋሲል። መምህር ሩቤል በጣም አመሰግናለሁ።